ትልቅ የሆነ ቅዝቃዜና የበረዶ ውርጅብኝ ያለፍንበት ሳምንት ላይ ተከስቶ ነበር። ከፍተኛ የሆነ የበረራዎች መስተጓጎል ደርሶ ነበረ። እስከ 60 ሴንቲሜትር በረዶ ወርዷል። አሁንም ተጸድቶ አላለቀም። ሰውየው ደግሞ ስልጣኑን እየተጠቀመበት ነው። ጠቅላይ ሚኒስትሩ እንዲህ አይነት ነገር እኛ ስንመለከት ለእኔ በተለይ በጣም ይገርማል። ይሄ ሰው የአፍሪካ ውስጥ ቢሆን ኖሮ ብዙ ሰው ይጨርስ ነበር ማለት ነው። አካባቢው ውጥረት ሚኒያፖሊስ፣ ሚኒሶታ በአጠቃላይ ሚኒሶታ ውጥረት ውስጥ ነው የሚገኙት። ነፃነት ለቤተሰቦቹ ለመላው አድናቂዎቹ ያው ብርሃን ቴሌቪዥን ሀዘኔታውን መግለጽ ይወዳል። የኢትዮጵያ እና የአፍሪካ የጃዝ አባት የሚባለው ሙላቱ አስታጥቄ አሁን እድሜው 82 ዓመት። በጣም ይገርምሃል። ሙላቱ አስታጥቄ በዓለምን ኢትዮጵያን በዓለም ያስተዋወቀ ትልቅ ሰው ነው። ሰላም ጤና ይስጥልኝ ተከታታዮቻችን፣ በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ የብርሃን ቴሌቪዥን ሳምንታዊ እንግዳችን ዝግጅት ነው። በዚህ በእንግዳችን ዝግጅት የተለያዩ እንግዶችን እንጋብዛለን። እንግዶች በሌሉ ጊዜ ደግሞ እኛም ራሳችን ውይይቶችን በማድረግ የተለያዩ ጉዳዮችን እናነሳለን። በካናዳ፣ በሰሜን አሜሪካ፣ በኢትዮጵያ፣ በመላው ዓለም ያሉ ሁኔታዎችን እናነሳለን። ዛሬ ከብሬ ጋር እዚህ ተገናኝተን ዝግጅታችንን እንጀምራለን። ብርሃን ውስጥ ሰላምታ ቅርብ ለመላው ተከታታዮቻችን። አመሰግናለሁ። ጤና ይስጥልኝ የብርሃን ቴሌቪዥን ቤተሰቦች፣ እንደምን ሰነበታችሁ? ያው እንግዲህ እንግዳችን ፕሮግራም በሳምንት የምናስተላልፈውን አሁን ጀምረናል። ዛሬ ግን ዳጊ እንደው ሮጥ ብለን የገባንበት ዋነኛው ምክንያት በሚኒሶታ የተደረገው የመንግስት ባለስልጣን ላይ ህገወጥ ነገር በመደረጉ ያም አሳሳቢ ስለነበረ ያንንም እንድንነጋገር ነው። እንግዲህ ከሰላምታዬ በኋላ እስቲ አንተ ወደ ፕሮግራሙ ተመለስ። እሺ፣ ወደ ሚኒሶታው ጉዳይ እንመለሳለን። ከዛ ቀደም አድርገን ግን በሰሜን አሜሪካ ቢያንስ 200 ሚሊዮን ያህል ሰዎችን የሚሸፍን ትልቅ የሆነ ቅዝቃዜና የበረዶ ውርጅብኝ ያለፍንበት ሳምንት ላይ ተከስቶ ነበር። እስካሁንም ድረስ ቅዝቃዜው አልቀነሰም፣ የበረዶ ክምሩ አልቀነሰም። በጣም በሰሜን አሜሪካ በሙሉ ካናዳ፣ የደቡብ የካናዳ ክፍል ከአርክቲክ የሚመጣው የአየር ቀዝቃዛ አየር ነው። ከፍተኛ የሆነ የበረራዎች መስተጓጎል ደርሶ ነበረ። በሰሜን ምስራቅ ዩናይትድ ስቴትስ የሚያርፈው የኢትዮጵያ አየር መንገድ ለሶስት ቀናት ያህል በረራዎቹን ሰርዞ ነበረ። በዚህ በካናዳ ባለፈው እሑድ ዕለት በነበረው ጊዜ የተለያዩ ትምህርት ቤቶች ከዛም በፊት የተዘጉበት ሁኔታ ነበር። ሐሙስ የተዘጉበት ሁኔታ ነበረ። እሑድ ዕለት ደግሞ የአምልኮ ቦታዎች፣ የተለያዩ እንቅስቃሴዎች በድንገት ዝግ ተደርገው ህብረተሰቡ በቤት ውስጥ እንዲቆይ የተገደደበት ከፍተኛ ምናልባት ባለፉት 50 ዓመታት ውስጥ ከተመለከትናቸው የበረዶ እንትኖች ከፍተኛው ነው የሚሉባቸው አካባቢዎች አሉ። በ1999 ተመሳሳይ የሆነ ከፍተኛ የሆነ በረዶ ቶሮንቶ ውስጥ ጥሎ በሌላ መንገድ በረዶን መወጣት ስላልተቻለ የከተማዋ ከንቲባ የካናዳ ጦር ኃይልን የጠሩበት ጊዜ ነበረ 1999። ምክንያቱም በረዶ ከፍተኛ ደረጃ ደርሷል የምንለው አምቡላንስ መግባት ሲያቅተው፣ የእሳት አደጋ ማጥፊያ መግባት ሲያቅተው ነው። እነኛ ወታደሮች እንግዲህ በብረት ለበስ መኪናዎች ነው የከተማውን መንገድ ጠርገው በሽተኞችን ወደ ሆስፒታል በመውሰድ የእሳት አደጋ መኪናዎችን መግቢያ አርሚው ነው የተጠራው 1999። ከዛ በኋላ ይሄ በጣም ከፍተኛ በረዶ ነው። እስከ 60 ሴንቲሜትር በአንዳንድ አካባቢዎች እስከ 60 ሴንቲሜትር በረዶ ወርዷል። አሁንም ተጸድቶ አላለቀም። ከዚህ በተያያዘ ውለታ ሊደረግ የነበረው የኢትዮጵያ ማህበር የዳይሬክተሮች ቦርድ ምርጫ ለሌላ ጊዜ ተላልፏል። እዚህ ላይ እስቲ ምን የምትለን ነገር አለ ብሬ? ነው። አመሰግናለሁ። መቼም የአየር ሁኔታ እንደ ዘንድሮ አልከበደም። እኔ ብዙ አመት ተቀምጫለሁ፣ ግን እንደው ጉግል ላይ ካየው ከ89 ዓመት በፊት እንደዚህ 60 ሜትር ዘንቦ ነበር የሚል ማስረጃዎች ያሳያሉ።
እጅግ በጣም 60 ሴንቲሜትር በላይ ከፍ ወጣ ደግሞ ብሎ ወደ 100 ሴንቲሜትር ምናምን አለ። ግን ዋናው ነገር ይሄ አደጋገር ስለሆነ እንዴት እንደሚሰሩ እንዴት ሪሙቭ እንደሚያደርጉ እየተመለከትን ነው ያለ ነው። እንግዲህ ያደጋገር ነው ገብቷል። እና አሁን በዚህ ሳምንት ውስጥም የአየር ሁኔታው በጣም ቀዝቃዛ ነው፣ ይቀዘቅሳል። ከማይነስ 25 ነው ዛሬ እንኳን ማይነስ 22 23 ነው ከዊንች ከንፋሱ ጋር እየቀዘቀዘ ነው። ያው ለተመልካቾቻችን ለብርሃን ቴሌቪዥን ቤተሰቦች የጭንቅላት ኮፍያ ስካርፍ በተለይ አዲስ የመጣችሁ ለሳምባችሁ በጣም ከባድ ስለሆነ አዳፕት ካላደረጋችሁ በጣም ተጠንቀቁ። ብርድ ላይ ብዙ አትቆሙ። ይህንን እንመክራለን። በዚህ የተነሳ የኢትዮጵያ ማህበር ያው ተቋርጧል። ምርጫው በሚቀጥለው ጊዜ ሆኗል። ሌላው የፊታችን ቅዳሜ እንደ ማስታወቂያም ማሳሰቢያም ጭምር ነው የምናገረው። ፒ2ፒ ካናዳ የራት ምሽት አለው። እንግዲህ ፒ2ፒ ካናዳ እዚህ ሀገር ላሉ ህጻናቶች፣ ወጣቶች ኢትዮጵያም ላሉ ለ25 አሁን 26ኛ ዓመቱን ዲነር ጋላ ያዘጋጃል። እዛ ላይ ብርሃን ቴሌቪዥንም ከቨር እንሰጣለን። በዚህ አጋጣሚ ብርሃን ቴሌቪዥን በሳምንት 5 ቀንም ዜና ጀምሯል። እሱ ላይም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጋብዛለን። አሁንም ደግሜ ደግሞ መናገረው አሁን የ2026 ዓመተ ምህረት የብርሃን ቴሌቪዥን ሜምበርሺፕ መመዝገብ ጀምረናል። እኔ ጋር መደወል ትችላላችሁ። ገንዘቡን ኢትራንስፈር አድርጉ። በወር 10 ብር እዚህ ላይ ስካን ማድረግ ትችላላችሁ። ያንን አድርጉና ብርሃን ቴሌቪዥንን እርዱ። የእናንተው ቴሌቪዥን ጣቢያ ነው። በተረፈ እንግዲህ ያው ብርዱን እየተጠነቀቃችሁ እላለሁ። እስቲ ወደሚቀጥለው የማህበሩ ስብሰባ መቼ በቀጣይ እንደሚደረግ የተገለጸ ነገር አለ? ፈርዘር ጸሐፊው እናሳውቃለን የሚል ነው የተናገረው። ስለዚህ መጠበቅ አለብን፣ እንጠብቃለን። ያው እንግዲህ አይ ቲንክ ከአፕሪል በኋላ ይሆናል ብዬ የሚል ግምት አለኝ። አየሩ እንኳን አይደለም ለስብሰባ በጣም ቀዝቃዛ አየር ነው። እባካችሁ በድጋሚ ተጠንቀቁ እላለሁ። እሺ ብሬ፣ ይሄንን ካነሳን አይቀር ይሄንን በመሰለው ሁኔታ ምናልባት ለዚህ አካባቢ አዲስ የሆናችሁ እገዛ የሚያስፈልጋችሁ ከቅዝቃዜው በተነሳ የቶሮንቶ ከተማ 311 በመደወል ተገቢውን ድጋፍ ማግኘት ትችላላችሁ። ሌሎችም ውጭ ላይ ያሉ ሰዎችንም ከተመለከታችሁ 311 በመደወል ጥቆማ መስጠት ትችላላችሁ። ብዙ የማሞቂያ ማዕከሎች ተከፍተዋል። ማለትም ሄዶ ማረፍ የሚቻልበት፣ ሻወር መውሰድ የሚቻልበት፣ ልብስ ማግኘት የሚቻልበት፣ ምግብ ማግኘት የሚቻልበት የተለያዩ አገልግሎቶች አሉና በአማርኛም በትግርኛም በተለያዩ ቋንቋዎችም በኦሮምኛም በሌላም ቋንቋ መናገር ተፈለጋችሁም አስተርጓሚዎች በበቂ ሁኔታ አሉ። የከተማችን የቶሮንቶ ከተማ የመረጃ መስመሩ 311 ነው፣ 311 ነው። ከዛ ከፍ ያለ ኢመርጀንሲ ከሆነ ግን 911 እንድትደውሉ ለማሳሰብ እንወዳለን። ወደሚቀጥለው ጉዳይ ወደ ዛሬ ዋንኛ ወዳልነው ጉዳይ እንሄዳለን። ኢሃን አብዱላሂ ኡማር ትባላለች። የዲሞክራቲክ ፓርቲ የኮንግሬስ ተመራጭ ናት በአሜሪካ አገር። በሷ ላይ ትላንትና ማታ ላይ የደረሰ በጣም አሳዛኝና እንደው ይሄን ፕሮግራም እንድንሰራው ምክንያት የሆነ ከጥላቻ የተያያዘ ሊባል የሚችል ጥቃት አለና ወደዛ እናልፋለን። እስቲ ብሬ ምንድነው የተመለከትነው? ምንድነው አንተም ጋር ፊልሞቹ አሉ? ምንድነው የሆነው? በጣም ነው ማመሰግነው ዳጊ። እንግዲህ ያው ፕሬዚዳንት ትራምፕ ከመጣ በኋላ ከሷ ጋር ለየት ያለ በቃ የግል ቁርሾ ይመስላል። ልክ በጣም የሚገርም ነገር ዳጊ፣ በቃ የቆሎ ጓደኛ ታውቃለህ? እንደዛ ነው የተለካኩት ከትራምፕ ጋር እና የእሱ ሰዎች ናቸው ይህን ነገር የሚያደርጉት። ግን ምንም ማድረግ አይቻልም። ሰውየው ደግሞ ስልጣኑን እየተጠቀመበት ነው። ጠቅላይ ሚኒስትሩ በጣም በኃይለኛ ሁኔታ ነው የሚጠቀምበት። እዛ ቦታ ላይ ንግግር በምታደርግበት ጊዜ በተለይ
አንዳንድ ሰዎች ሪዛይን ማድረግ አለባቸው የሚል ነገር ነው ንግግር የምታደርገው። እዛ ላይ መጥቶ እንደውም የሆነ የሚሸትም ነገር እንትን ብሏታል መሰለኝ። እንደ ቪኒገር አይነት ነገር ነው አለች። እና it was ከባድ ነው። በተለይ ከአፍሪካ መተን እንዲህ አይነት ነገር እኛ ስንመለከት ለኔ በተለይ በጣም ይገርማል። እንግዲህ ምክንያቱም ሰው ሮጦ ተምሮ በዚህ ብሎ አሜሪካ በቃ ብራይት ላይፍ ላንድ ኦፍ ኦፖርቹኒቲ ተብሎ የሚመጣበት አገር ነበር ብለን ማለፍ እንችላለን። በአሁኑ ሰዓት አሜሪካ በጣም ከበደ። አይ ቲንክ ይሄ ሰው የአፍሪካ ውስጥ ቢሆን ኖሮ ብዙ ሰው ይጨርስ ነበር ማለት ነው። ስለዚህ ትንሽ የዘር እንትን ውስጥም የገቡ ይመስላሉ። ብዙ ቦታ በተደጋጋሚ አሁን በቀደም አንድ ነርስ እንደገና ገለዋል። መሳሪያ ይዟል ነው የሚሉት። መሳሪያ እንዲያለው ቪዲዮ ያሰደንሮ የሚደበቅ ነገር የለም። ድሮ ገለ ተደብቃለህ። አሁን በየቦታው ይሄ ስልክ መጥቶ እኮ ለሌቦችም ለአጭበርባሪዎችም አልተመቸም። መቼም ከሶማሌ ትውልድ የሆነችው እህታችን አንበሳ ነች። አይታል እንደ ልታንቀው ነበር እኮ ሄዳ ነበር ተጎትታ ነው። ስብሰባዬንም መጨረስ አለብኝ ብላ ንግግሯን ስትናገር ነበር። በአጠቃላይ የአሜሪካ ዲሞክራሲ የአሜሪካ የሰው ልጆች መብት ገደል እየገባ እንደሆነ ያሳያል። በዚህ አጋጣሚ እጅግ በጣም ወዳቸው ጓደኞቼ እና ኑኑ ሚኒሶታ ይገኛሉ። እንግዲህ ምንም አቅም የለኝም ገብቼ እናንተን ማውጣበት። እግዚአብሔር ይጠብቃችሁ ሁላችሁንም የሶማሌና የኢትዮጵያ ቤተሰቦች። ነገሩ አንዳንዴ ዳጊ ወደ ካናዳ እንዳይጋባም ፈርቻለሁ። እንደው አንዳንዴ እንዲህ አይነት ነገር መጠንቀቅ አለብን። ኢሃን አብዱላሂ ዑመር የዲሞክራቲክ ፓርቲ የሴኔት የኮንግሬስ አባል ናት። 43 ዓመት መሰለኝ እድሜዋ እና ስብሰባው የሚደረገው ሚኒያፖሊስ ሚኒሶታ ነው። የታውን ሆል ሚቲንግ የሚሉት አይነት ስብሰባ ነበር የሚደረገው። እዛ ላይ እየተናገረች እያለች ነው መጥቶ በስሪንጅ የተያዘ ነገር የረጨባት። እንደ ቪኒገር ይሸታል ብላለች ሲኤንኤን ሪፖርተር። አካባቢው ውጥረት ሚኒያፖሊስ ሚኒሶታ፣ በአጠቃላይ ሚኒሶታ ውጥረት ውስጥ ነው የሚገኘው። በሚኒሶታ ትልቁ የሶማሌ ስደተኛ ህዝብ የሚኖረው በሚኒሶታ ነው። አይስ የሚባለው ይሄ ከኢሚግሬሽን ከምን ጋራ ሰዎችን የሚያስሩት ትራምፕ የሚጠቀምባቸው ኃይሎች በዛት በሚኒሶታ እንግዲህ መጀመሪያ አንድ ሴት ገደሉ። ከዛ በኋላ ይሄ ነርሱን ገድለው በጣም በአካባቢው ከፍተኛ ውጥረት ነው ያለው። ሰፋፊ ተቃውሞ ሰልፎች እየተደረጉ ቆይተዋል። አሁን እንግዲህ ሁኔታው ወደዚህ ያመራ ነው። ትራምፕ እሷን ልክ ነው አንዳንድ ጊዜ በእሷ ላይ የሚሰነዝረው አስተያየት የግል ጠብ ያለ ነው የሚመስለው። በእሷና በሶማሊያ ማህበረሰብ ላይ የሚሰነዝራቸው ነገሮች ይሄ ሁሉ ሲሆን እኔ ማለት የምፈልገው ነገር አሁን እነከሌን መርጦ ነው እንደሚለው ብለን መቆም የለብንም። ማንንም ቢሆን መብትን የሚጥስ ሰብአዊ መብትን የሚጥስ ህግን የሚጥስ አግባብ ያልሆነ ሰብአዊነት የጎደለው ተግባር ሲፈጸም በአንድነት መቆም አለብን። ነገ ይመጣል፣ ነገ እኛ ጋር አይመጣም፣ ወዳሉት ሰዎች ይመጣል። ስለዚህ የነከሌ ችግር ነው የነከሌ ብለን ልናልፈው የሚገባ አይደለም። አምርረን ልንቃወመው የሚገባ ጉዳይ ነው። ከዚሁ ጉዳይ በተያያዘ ለምሳሌ ዳቮስ ስዊዘርላንድ የዓለም ኢኮኖሚክ ፎረም ስብሰባ በሚደረግበት ጊዜ የካናዳው ጠቅላይ ሚኒስትር ካርኒ ይህንን ነው አንስተው የተናገሩት። ምንድነው ያሉት? እኛ ጠረጴዛው ላይ ከሌለን if we are not on the table we are on the menu ነው ያሉት። በቃ ልንበላ ነው ሊያልቅልን ነው አይነት አስተሳሰብ ነውና አግባብ ያልሆኑ ነገሮችን መቃወም ትክክል አይደለም። አሁን ግሪንላንድን ወስዳለው ህግ ውጭ እንደዚህ ያደርጋለሁ ብሎ ትራምፕ የሚሉት ነገር አለ። ሩቅ ነው የነሱ ጉዳይ ነው ብለን መተው የለበትም። በቃ ዓለም አቀፉ ኦርደር መጠበቅ አለበት፣ ህግና ስርዓት መጠበቅ አለበት። እንደ ዩናይትድ ኔሽን አይነት ድርጅቶች ከዛም በፊት የነበረው ሊግ ኦፍ ኔሽን ኃይለሥላሴ ሊግ ኦፍ ኔሽን ላይ ቀርበው ይሄንን ነገር ተናግረዋል። ዛሬ እኛ ነን አሉ ዓለም በወረረ ጊዜ፣ ነገ ደግሞ የእናንተ ተራ ይሆናል የሚል ነገር ተናግረዋል።
ስለዚህ ይሄ እንደተባበሩት መንግስታት ያለ የሀገራት ሉዓላዊነት የግለሰቦች መብት ለምሳሌ በቃ የትም ሀገር ኑር የትም ሀገር በዜግነት የምታገኘው መብት አለ በሰብአዊነት ደግሞ እንደ ሰው የምታገኛቸው መብቶች አሉ እነኚህ መከበር አለባቸው ስለዚህ ይሄንን ደጋግመን I think እውነትህን ነው እንደው ጨምር ለማድረግ ያህል በትራምፕ የሚያደርገው እንትን በተለይ የአፍሪካን ዲክታተርሺፕ ሊደሮች እንደውም ማሟሟቂያ ነው ለካኛም ልክ ነን የሚል እንትን ይኖራል የሚል ግምት አለኝ ምክንያቱም እንግዲህ አሁን ራሱ ፕሬዚዳንት ትራምፕ በተለይ የካናዳን ጠቅላይ ሚኒስትር ከቻይና ጋር ግንኙነት አረክ ብሎ ሲያስጠነቅቅ የሰማ መሰለኝ ልክ ወልዶ እንደሚያሳድገው ህፃን ተጠንቀቁ ነው እና ታሪፉ እንደውም ወደ 100% አድርገዋለሁ ብሎ መናገሩ ራሱ እጅግ በጣም የሚያሳዝን ነው I don't know ዓለም ወዴት እንደምትሄድ ግራ ገብቶናል የአፍሪካ ጉዳይ አለ የራሽያ እና ዩክሬን አለ የኢራን አለ እዚህ ደግሞ ጎረቤት ለጎረቤት ስንት ሚሊዮን ዓመት ስንት ሺህ ዓመት ተከባብረን የምንኖር ሰዎች እርስ በርስ በዛ ላይ ደግሞ አሜሪካን ሲቲዝን ይዘው የሚኖሩ ድሮ አሜሪካዊ ሲቲዝን የተከበረ ነበረ ዛሬ በአክሰንትህ አይስ የሚሏቸው ወታደሮች ይዘው ህዝቡን ማሰቃየት ጀምረዋል በቅርብ ቀን ኢትዮጵያኖች ላይም እንዲህ አይነት በተለያየ በኒውዮርክም ጭምር አንዳንድ ቦታ ላይ እንደተያዙ ኢንፎርሜሽኖችን ሰምቻለሁ ወደ ዲፖርቴሽን ወይ ደግሞ ወደ ሌላ ቦታ እየወሰዷቸው ነው ይሄ ሁሉ እጅግ በጣም አነሳሰሪና ዓለምን የሚበክል እና የሚያስጠላ ሁኔታ ላይ ነን ያለ ነው ምን እንደምናደርግ ባናቀም የዓለም ህዝብ በተለይ በአሁኑ ሰዓት ነው መተባበር ያለበት የዓለም ህዝብ ሳይሆን በተለይ አሜሪካውያኖች ባንድ እንትን ተነስተው ይሄን ነገር ዞር ማድረግ አለባቸው I don't know እንግዲህ ዳግማዊ እዛ ውስጥ እጅግ በጣም የሚተባበሩት እሱን የሚመስሉ ሰዎችም እንዳሉ ያስታውቃል ብቻ አንተ ብቻ አሳበድ አበርክ ስቶፕ የሚል ሰው ያስፈልጋል እና I think ለአሜሪካንም ለማንም ጥቅም ሳይሆን የራስ ጥቅም ነው የትራምፕ ባለቤትም ዛሬ በሚኒሶታ ጉዳይ ላይ ንግግር አድርጋለች ምንድነው ያለችው ሰላማዊ ሰልፉን በሰላም አድርጉት አለች ሰላማዊ ሰልፍ ሚኒሶታ ውስጥ ከፍተኛ የሆነ ሰላማዊ ሰልፍ አለ ያ በተለይ እንደገና ደግሞ ነርሱን ከገደሉት በኋላ ህዝብ በተቃውሞ እየተናጠች ነው ሚኒሶታ ሰላምማ የነፈጉን ሰላም እንዳንሆን ያደረጉን የባሊሽ ወታደሮች ናቸው ብለዋታል የህዝብ መልስ ነው መነግራችሁ እጅግ በጣም ያሳዝን ነው ዳግማዊ እንግዲህ ይሄንን በዚህ እናልፈውና ከአጭር ቆይታ በኋላ ተመልሰን እንመጣለን ይህ የምትከታተሉት የብርሃን ቴሌቪዥን እንግዳችን ዝግጅት ነው ይህ ሳምንታዊ ዝግጅት በሀገራዊ በአህጉራዊ በዓለም አቀፍ ጉዳዮች ላይ አትኩረው ይተላለፋል እንግዶችንም ይጋብዛል ዛሬ በተለያየ ርዕሰ ጉዳዮች ላይ እየተነጋገርን እንገኛለን ከሰሞኑን የተሰማው አስደንጋጭ ዜና የታዋቂ የኪነ ጥበብ ሰው ነጻነት ወርቅነህ ህይወት ማለፍ ነው ነጻነት በኢቢኤስ ቴሌቪዥን በተለያዩ ድራማዎችም የቴሌቪዥን ድራማዎችም ፊልሞችም የታወቀ በጣም ደግሞ በግል ባህሪው በጣም ደግና ተግባቢ የነበረ ወንድማችን ነው በድንገተኛ የጤና እክል
ህይወቱ አልፏል። እንግዲህ በዚህ አጋጣሚና በዚህ ምክንያት ነፃነት ለቤተሰቦቹ ለመላው አድናቂዎቹ ያው ብርሃን ቴሌቪዥን ሀዘኔታውን መግለጽ ይወዳል። እግዚአብሔር እንዲያጽናናቸው መልእክታችንን እናስተላልፋለን። እስቲ በአንተ በኩል ብሬ ስለ ነፃነት ምን ልትል? አመሰግናለሁ ዳጊ። እንግዲህ አንዳንድ ጊዜ ስለ እንደዚህ አይነት ጉዳይ ላይ ቢዝነስ ይመስላል የሚሉትም ነገር ስላለ ብዙ አናወራም። ነፃነትን የምናውቀው በተለይ እኔ ቶሮንቶ ተቀብየዋለሁ። ቶሮንቶ መጥቶ ቲያትር አሳይቷል። ኤድመንተን ከምትቀበጠው ከእህታችን ሳምራዊት ጋር ሆኖ ደስ የሚል ድራማ በጣም በሳቅ ገለውናል። በጣም የዛኔ ነው የተዋወቅኩት። ያወቅኩትም በጣም ፍሬንድሊ ነው። እንዲሁም በቅድስተ ማርያም ካቴድራል ቶሮንቶ ሄዶ ቤተክርስቲያን ሲያጸዳ ነበረ። ትልቅ ክርስቲያን የሆነ ወንድማችን ነው። ነገር ግን ነፃነት በአጋጣሚ ወይ በድንገት ካረፈ በኋላ ዜናዎች በብዙ መልኩ ሲዘገቡ፣ አንዳንድ ሰዎች ደግሞ አርቲስቶች የዩቲዩብ ቻናላቸውን ማጠናከሪያ አድርገው አንዳንድ ነገር ሲናገሩ ነበር። አስፈላጊ አይደለም ነው ምንለው። እኛ እንደ ሚዲያ በተለይ ያልተጣራ ነገር፣ በተለይ ፖሊስ ያልያዘው ነገር፣ ለምሳሌ 2-3 ነው ቤት ሞተ፣ እዛ ሞተ፣ ሁሉም ወክ አድርጎ ሞተ እንዲሆነ ይሄ በአይነ ያላየኸውን ነገር ሚዲያ ላይ አውጥተህ መመስከሩ በጣም የኢትዮጵያዊ ባህል ሆኗል። እጅግ በጣም ነው ማዝነው። ብዙ ጊዜ ኢትዮጵያኖች እንደዚህ ናቸው። ስለዚህ ነፃነት ይረፍበት። ማንም ሰው ሁላችንም ቀን አለን፣ ቀናችንን አናውቀውም። ነፃነት በተለያየ ጉዳይ እንግዲህ ተጎድቶ ሊሆን ይችላል። ደግሞ የሱ ፕራይቬሲ ነው። አውጥቶ ለምን አልተናገረም ምናምን የሚሉም አሉ። ኖ እሱ ፕራይቬሲ የግል ጉዳይ ነው። የጤና ጉዳይ የግል ጉዳይ ነው። የቤተሰብ ጉዳይ የግል ጉዳይ ነው። ሚዲያ ላይ ስራውን ይሰራል። ጋዜጠኛ ነው፣ ኮሜዲያን ነው፣ ፕሮግራም አዘጋጅ ነው። በጣም በሱ የኢትዮጵያ ሕዝብ ልብ ውስጥ ነው ያለው። ማንኛችንም በዚች ዓለም ላይ ስንኖር የምንሰራው ስራ ነው አብሮን የሚቀመጠው እንጂ ሁላችንም ኃላፊ ነን። ለነፃነት ቤተሰቦች፣ አሜሪካ ለሚገኙ ለልጆቹ፣ ለኢትዮጵያ ሕዝብ፣ ለአድናቂዎቹ እንደ ብርሃን ቴሌቪዥን እንደኔ እንደ ግለሰብም እዚህ ሀገር እንደማውቀውም ሰው በጣም አዝነናል። ነፍስ ይማር፣ ነፍሱን በአጸደ ገነት ያቆይልን እንላለን። እንግዲህ ነፃነት ጥሩ ሰው ነበረ። የሱን ሚሞሪ ተከትላችሁ ቢዝነስ አትስሩ። እሺ፣ ይሄንን እመክራለሁ። አመሰግናለሁ። ይሄ መሰረታዊ ጉዳይ ነው። የግል ጉዳዮችን መለየትና ማወቅ አለብን። ልክ እንዳልከው የጤና ጉዳይ የግል ጉዳይ ነው። የቤተሰብ ጉዳይ የግል ጉዳይ ነው። የልጆች ጉዳይ የግል ጉዳይ ነው። ፋይናንሱ የሱ በተመለከተ የግል ጉዳይ ነውና ሼር ላይክ ምናምን ለማግኘት ተብሎ በአደባባይ ላይ ሰዎችን ገበና ማውጣት ደግሞ እንደው አዛኝም ሆኖ ለመቅረብ መሞከር ትክክል አይደለም። አዛኝነታችን ያቺ አርቲስቷ አስቃኛለች። መጀመሪያ ጥቁር ለበሰች፣ ከዛ ካሜራ ደቀነች፣ ከዛ እንዳልሰማ አክት አደረገች። it doesn't make sense። ተዋት፣ ማንሳትም አስፈላጊ አይደለም። ሶሪ። እና ይሄ ምንድነው? አዛኝነታችን በማክበር ነው መገለጥ ያለበት፣ በጨዋነት ነው፣ ሪስፔክት በማድረግ ነው። እሱን ልጆቹን ቤተሰቡን ሪስፔክት በማድረግ በዛ መንገድ ሊገለጽ ይገባዋል። እንግዲህ ይሄን ያህል ስለ ነፃነት የምታስቡ ዘመዶች፣ ቤተሰቦች የነፃነት ልጆች በምን ደረጃ እንዳሉም ባናቀም እንደ ጎፈንድሚ ተደርጎ የኢትዮጵያ ሕዝብ አዋጥቶ በነፃነት ስም ልጆቹ ጥሩ ህይወት ጥሩ ትምህርት የሚማሩበትን መፍትሄ ቢፈለግ እንደ ብርሃን ቴሌቪዥንም እኛም እናግዛለን። ይሄንን እላለሁ። አመሰግናለሁ። እንግዲህ ያው ጥያቄው ከቀረበ በዚህ መልኩ ጥያቄው ከቀረበና ይሄ አስፈላጊ ነው ከተባለ ያው የምናየውና የህዝቡም የሚተባበር ይሆናል። በመጨረሻ የምንመለከተው ታዋቂ ኢትዮጵያዊ የሙዚቃ ሰው ሙላቱ አስታጥቄን ነው። የኢትዮጵያ እና የአፍሪካ የጃዝ አባት የሚባለው ሙላቱ አስታጥቄ አሁን እድሜው 82 ዓመት ሆኗል። በጣም ድንቅ የሆኑ በኦስካር የተሸለሙ ፊልሞች ላይ የጀርባ ሙዚቃዎችን ተጫውቷል። ሆሊውድ ውስጥ ለተለያዩ ፊልሞች የሙዚቃ ስራዎቹን የተጫወተ ታላቅ ሰው ነው ሙላቱ አስታጥቄ።
ኢትዮጵያን ሙዚቃ የአፍሪካን ሙዚቃ ከጃዝ ጋራ በማደባለቅ ወይንም የኢትዮጵያን ጃዝ በመፍጠር ትልቅ ቦታ ያለው ሰው ነው። እድሜው 82 ዓመት ሆኗል። አሁን የስንብት ቱሮችን እያደረገ ነው። የስንብት የሙዚቃ ዝግጅቶችን እያደረገ ነው። ሰለብሬት እናደርጋለን። ሙላቱ አስታጥቄ ታላላቅ ስራዎች ያሉት ሰው በመሆኑ እንግዲህ በዚህ በስራዎቹ ወደዚህ ወደ ቶሮንቶ ብቅ እንደሚል ብዙዎች ይጠብቃሉ። እስቲ ስለ ሙላቱ ምንድነው የምትለኝ ብሬ? አይኔ መንበር በተደጋጋሚ ቶሮንቶ እዚህ ሃርበር ፍሮንት ላይ መጥቶ ተጫውቷል። ነጩ ጥቁሩ ሁሉ ዘር መጥቶ በጣም በደስታ ጥሩ ጊዜ ነበር የምናሳልፈው። እንደውም በተደጋጋሚ በቅድስተ ማርያም ካቴድራል ማርያም ቸርችም መጥቶ የጥምቀት የመስቀል ምናምን በዓል አብረን አክብረናል። አሁንም ቢሆን ወደ ካናዳ ቢመጣ ጋሽ ሙላቱ ጋሼ ብንለው ደስ ይለኛል። 82 ዓመት ሰው ትልቅ አባታችን ነው። ጋሽ ሙላቱ አስታጥቄን ስናስታውስ ሌላው ደግሞ እንደ ጋሽ ግርማቸሩ አይነት ወንድ አባታችንም እናስታውሳለን። ጋሽ ግርማቸሩ በነገራችን ላይ አዲስ አበባ ነው ያለው። ኢትዮጵያ ያላችሁ ወገኖቻችን ዞር ዞር እያላችሁ ጠይቁት ጋሽ ግርማቸሩን። አንዳንዴም ሻይ ጋብዙት እኛ እስክንመጣ ድረስ። ይሄንን እላለሁ። የሙላቱ አስታጥቄ እንኳን ደስ ያለህ፣ እንኳን ለዚህ ያበቃህ እላለሁ። እሺ ብሬ፣ እንግዲህ የዛሬው እንግዳችን ዝግጅት በዚህ መልኩ ወደ መጠናቀቅ መጥቷል። ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ እንዲሁም በአመታዊ አባልነት አባል በመሆን እንድታግዙን ክብር ጥሪያችንን እናቀርባለን። በመላው ዓለም ሰላምና መረጋጋት እንዲሆን ጸሎታችንም ነው ጥሪያችንም ነው። ልትሰናበት ትችላለህ ብሬ። አመሰግናለሁ። የብርሃን ቴሌቪዥን ቤተሰቦች፣ ዳግማዊ ታሪኩ ከዚህ ከቶሮንቶ እኔም ከቶሮንቶ ነው። አጠር ያለ ፕሮግራም ይዘንላችሁ ነው የቀረብነው። እናንተም ተባበሩ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ብርሃን ቴሌቪዥን የእናንተው ሚዲያ ነው። ያው አመታዊ ሜምበር እንድትሆኑ በተደጋጋሚ ጋብዘናል። የ2026 ዓ.ም ኦፕን ነው። ደውሉልኝ፣ ሜምበሩ ነው። በመጨረሻም የፊታችን ቅዳሜ እንገናኝ። ብርሃን ቴሌቪዥን ለፒ2ፒ ካናዳ ሙሉ ከቨሬጁን ይሰጣል። ማታ ከተቻለ በቀጥታ ስርጭት፣ ካልተቻለ ዘ ኔክስት ዴይ በአጠቃላይ ፕሮግራሙን ይዘንላችሁ እንቀርባለን። ፎቶግራፍ አለ፣ ዘንጣችሁኑ። አመሰግናለሁ ዳጊ፣ እግዚአብሔር ይስጥልኝ። እሺ፣ መልካም ጊዜ።